ሰላም ነው አለን። ቪዲዮ ላብራ ወይስ እንደዚሁ ልቀጥል? አንቺ እንደተመቸሽ። እኔ በፍቅር ታሪክ እንደጀመረ በ17 ዓመቴ ነበር ፍቅር ታሪክ የነበረኝ። ተማሪ ነበርኩ። ስማር ወንድሜ ቤት እኖር ነበር። እዛ ወንድሜ ቤት እየኖርኩ እናቴ ታማ ወደ ሀረር ነበር የምኖረው። እዛ ወደ ሀረር ትመጣለች። ከገጠር ወደ ሀረር ስትመጣ እኔ ፍቅረኛ ይዤ ነበር። ከዛ ለእናቴ ብቻ ነገርኩ። እናቴ ደግሞ አገር ቤት እንሂድ ብላኝ ነበር። አልፈጠንኩብሽም አይደል አቡዬ? አይ ትንሽ ፈጥኗል፣ ግን ላይክ ምንም አይልም። ቅልጥፍናሽ ደስ ይላል። እሺ፣ ግን በጣም ኦቨር እንዳታፈጥኝ ከዚህ በላይ እሺ አቡዬ። ከወንድሜ ጋር ተጣላው። ወንድሜ እሱን ጓደኛ እንደሆነ አወቀብኝ። ከዛ ከወንድሜ ጋር ስጣላ ወንድሜ በጣም አዘነብኝ ምናምን። ከዛ ምርጫ ተሰጠኝ፣ ወይ ደግሞ ስራ ትተሽ እሱን መርጠሽ ውጪ፣ ወይ ደግሞ እዚሁ ዝም ብለሽ ስር ያለኝ። ከወንድሜ ጋር ስለመሰራ ትምህርትም እየተማርኩ ስለነበረ እኔ ደግሞ በጣም አፍቅሬው ስለነበረ ከዛ እኔ ትምህርቴን ትቼ አልፈልግም ብያቸው ከእናቴ ጋር ወደ ገጠር ሄድኩ። እናቴ ታማ ስድን ለበዓል ወደ ገጠር ሄደን ሄጄ ስመጣ ቅርታ ዜድን አስገቧት። ኮመንታተር ድምፅ እየሆኗት ነው። ዜድ እያሉ ነው። ማን እንደሆነች ዜድ አላውቅም። ዜድ ችግር ላይ ናት እያሉ ነው። የገንዘብ እርዳታ አይደለም ብላ ራሷ ከጻፈች ሞዴሬተሮች አስገቧት። የገንዘብ እርዳታ አይደለም ካለች፣ ከዛ ውጭ ግን እንዳታስገባ፣ ካላለች እንዳታስገባ። ቴንኪዩ። እሺ ቅርታ፣ ከዚህ በኋላ ላይሽ። ኧረ ችግር የለውም ሀቡዬ። ከዛ ሀገር ቤት ሄጄ ከመጣው በኋላ በሄድኩበት ለአዲስ አመት ነበር የሄድኩት። በ3 ቀን አልቻልኩም በጣም እና በ3 ቀን ወደ ሀረር ተመልሼ የመጣው። ስራም አቆምኩ፣ ተከለከልኩ እና ወደ ስንት አመት መሰለሽ 4 አመት ምናምን ኖር ያለው ወንድሜ ጋር እየሰራሁለት ማለት ነው። እንደ እህትም እንደ ሰራተኛም ግን ያስተምረኝ ነበር። ከዛ ስመጣ እሺ እኔ ጋር ተመለሰሽ ካልገባሽ፣ እሱም አግብቶ ነበር እና ተመለሰሽ ከገባሽ ደሞዝሽ እያሰብኩልሽ፣ ስለዚህ እሱን ትተያለሽ፣ እሱ ደግሞ ምንም የለውም፣ ስለዚህ አቀጤም ስባል እኔ ደግሞ አልፈልግም፣ ከፈለክ ደግሞ ዝም አታስብልኝ፣ ወጥቼ መስራት እችላለሁ ምናምን እያልኩ ቆየን። ከዛ ሀገር ቤት ሄጄ ስመጣ 100,000 ብር እሰጣታለሁ፣ 5 አመት የሰራችበት፣ ከዛ ውጭ አልሰራም አለችኝ ብሎ ለቤተሰብ ተናገረብኝ። ከዛ ሁሉም አወቁ። ሽማግሌ ሳይላ ከኔና ማሌ አንድ ላይ ሆነን እሱ 23 24 አመት ቢሆነው ነው ያኔ፣ እኔ 17 ነኝ። ከዛ አንድ ላይ ሆነን በቃ ይፋታሉ ምናምን ብሎ ሁሉም አወራ። ልክ 18 አመት ሲሞላኝ መሰለሽ 18 አመት ሲሞላኝ አንድ ላይ ነን። ሽማግሌ ታላከ ገጠር በ18 አመቴ ተደገሰ። ቆይ ዜድዬ ትጨርስ። እዛ ሰርግ ተደገሰ ብዬ ለመስቀል አገር ቤት ገባው። ከዛ ሰርግ ተደግሶ መልስ በላን በ18 አመት ማለት ነው። ከዛ ተቀበሉ ቤተሰቦቼ፣ እሺ ያሉ፣ ደስ አላቸው። እናቴ ምናምን። ወንድሜ ደስተኛ አልነበረም፣ ለሰርጌም አልገባም፣ እኔንም ዘግቶኛል። ከዛ አልሻለው አገር ቤት መልስ ገብቼ ከመጣው በኋላ እዚሁ ልክ 19 አመት ሲሞላኝ አረገዝኩ። 19 አመት ሲሞላኝ አረገዝኩ። 9 ወር በሰላም እስከ 9 ወር ሰላም ነበር። ልክ ምጤ መጣ። ምጤ ሲመጣ ይሄ በናገር ባልፈልግም ብቻ ይቅርታ ብዬ ያው ከሱ ስለሚጀምር ነው። ልክ የዛን ቀን ምጤ መጣ፣ ሆስፒታል ገባው። ልጄ ሞተብኝ። 19 አመት ማለት ነው። በምጥ ነው ወለድኩት። ከዛ በምጥ ወለድኩ። ልጅሽ ታፈረ ማስናለው የኔ እናት። አይም ሶሪ። ችግር የለም ሀብዬ። ከዛ እሺ በቃ ብዬ በቃ ፈጣሪ በጣም ሀዝኜ ነበር። ብታይ በጣም ተጎድቼ ነበር። የእነሱ ምንትን ያው ተጣልቼ ይሳል ነበር። በቃ ታውቂያለሽ፣ ሰው ሁሉም ልጅ እናት ነው ምናምን በቃ ገና ነኝ ብዬ ያው ብዙም ባትጽናኝ ታውቂያለሽ፣ በልጅ ጉዳይ በቃ እግዚአብሔር ይሰጠኛል ሌላ ምናምን ብዬልሽ በቃ ህይወት ቀጠለ። ስራ ነበረኝ። እንደ አጋጣሚ ስራዬም ተበላሸ። በጣም ሰራ ነበር። ሱቅ የራሴ ከፈቱ።
ባሌም አታግቢው ደሃ ነው ይቅርብሽ የተባልኩም በጣም ድህነቱ ሳይሆን ስራ በጣም ይወድ ነበር። ስራ በጣም ስለሚወድ በጣም ጎበዝ ስለነበር የራሱ ባጃጅ ነበረው ገዛ። ከዛ ድጋሚ ስራው ሲበላሽ ቤቱ ቁጭ አልኩ። ቁጭ ስል ደግሞ ትምህርት የጸጉር ቤት እኔም በጣም ጎበዝ ነኝ እና ብዬ ጸጉር ቤት ተማርኩልሽ። ከተማርኩ በኋላ ያን ልጄ እንደዚህ ከሆነ በኋላ ማለት ነው ነሐሴ 16 ወልጄ መስከረም 30 ተነስቼ ጸጉር ቤት ሰለጠንኩ። በቃ አልችልም ብዬ ማለት ነው። ከዛ እሱም አይፈልግም በጣም ነው የሚወደኝ። በቃ ይሄ እነዚህ ይፋታሉ በቃ ምንም አይዘልቅም ምናምን እያሉ ነበር። ከዛ ድጋሚ ቤት ስሆን ጸጉር ቤት የሰው ቤት ሰራው። የራስሽ ለምደሽ ያው የሰው ቤት ኢትዮጵያ ላይ ትንሽ ነው ደሞዙ። ሀረር ላይ ስለምኖር 2500 ብር ተቀጠርኩ። ከዛ ኦፕራሶን ስላልነበርኩ ምጥ ስለወለድኩ ድጋሚ እርጉዞም ድጋሚ በቃ እግዚአብሔር ሰጠኝ ብዬ ቤት አሁን በስነ ስርዓት እግዚአብሔር ከሰጠኝ በቃ ተከታታይ የራሴን ጠብቄ በቃ እግዚአብሔር ያውቃል ብዬ ድጋሚ ሳረግ አሁን የስንት ወር አራት ሁለት ወር አራት ነኝ እና በቃ ታውቂያለሽ ልክ 8 ወር ነሐሴ 16 ያሆኑ ማለት ነው። እኔም 20 ዓመት ላይ ይቅርታ ዜድ የገንዘብ እርዳታ ነው ሰላም አለይኩም የገንዘብ እርዳታ ነው ወይ ጥያቄው? ሀቢባ እኔ አንድ ወር ማግኘት ናችሁ። በጣም አላህን መቀለጃ አታርጉ። ቅድምም አንዷ አሪ የምትባል በአላህ የገንዘብ እርዳታ አይደለም ብላኝ አምኜ ያስገባኋት። አሁንም ዜድ በአላህ የገንዘብ እርዳታ አይደለም ብላኝ አምኜ ያስገባኋት። ከዚህ በኋላ በአላህ ስባል እንዳላምን እያደረጋችሁ ነው። በአላህ ስባል እንዳላምን እያደረጋችሁ ነው። ተው አትዋሹ። የገንዘብ እርዳታ አልችልም እኔ ብዬ ህዝቡ የገንዘብ እርዳታ አይደለም ብለሽ አይደለም ብለው ጽፈው አምነውሽ ነበር ያስገባሁሽ። የገንዘብ እርዳታ አልችልም። አንድ አካሉ የጎደለ ልጅ ትናንትና ገብቶ የሕክምና ማስረጃ አቅርቦ ለሐኪም ልኬ ተጣርቶ እስኪመጣልኝ እየጠበኩ ነው። ሰኞ የገንዘብ እርዳታ አለብኝ። እሑድ ቪዲዮ እሰራለታለሁ ለልጁ። ሰኞ ጠዋት ቪዲዮ ሰርቼ ማክሰኞ እርዳታ ሰበስብለታለሁ። የእሱ ተራ ነው። አሁን ብዙ ወረፋ አለብኝ። ማነሽ ዳይመንድ ነው ስምሽ? ዩክናት ቴልሚ ሰራተኛሽ አይደለሁም። ደሞዝ አትከፍይኝም፣ አልቀጠርሽኝም። አንቺ እኔን ማዘዛችን የወለድሽውን ልጅ ነው ማዘዝ ምችል ወይንም የቀጠርሽውን ሰራተኛ። ኦኬ ቤትሽን ላይቭሽን ከፍተሽ አንቺ ማድረግ ትችላለሽ። እኔን ግን ማዘዛችን ገባሻ? ታዘኛለች እንዴ? እዛ ሄደሽ ቀጥረሽ አሽከር እዘሽ ጨምላቃ ሶሪ ኪዩ ስላቋረጥኩሽ እናት ቀጥ ሀቡዬ። ከዛ ስራም ተውኩ፣ እርጉዝ ሆንኩ ብዬሻለሁ። ከዛ ድጋሚ 8 ወር ነሐሴ 16 ሆነኝ። ነሐሴ 16 ቤተክርስቲያን እጅ ከመጣ በኋላ እንቅስቃሴ አልነበረም የልጄ። ከዛ እንዴት እንቅስቃሴ አይኖርም? ማታ በጣም ተጨነኩ ነሐሴ 16 እና ስጨነቅ በቃ እንዴት ምናምን ባሌም በቃ ራይዞሽ እንዴን ያለው አይደል ምንም አይሆንም ምናምን እያለን ከዛ መጨረሻ ላይ ነሐሴ 17 ሆስፒታል ሲሄድ ልጅሽ በህይወት የለም ድጋሚ ያሉኝ። ሆስፒታል ሄድኩ። ከዛ እንዴት ማድረግ ይሻላል ስል ሴስ ሳይሆን በቃ ምጥ መውለድ ትችያለሽ ምናምን አሉኝ። በቃ ልክ አልሆንኩም ብዬ በቃ እና ቤተሰው እዚህ አሉ በጣም ብዙ ቤተሰው በቃ እናት አባቴ ብቻ ናቸው ሌላ ሀገር ያሉ። ሌላ ወንድም እህት አክስት አጎት ሙሉ እዚህ ናቸው። ሁሉም ሰምተው ማንም ማለት ነው እኔን እንዲረዳኝ ያኔ እንትን ብለ የለ እምቢ ብያቸው የለ ማለት ሁለተኛው ምጥ ነው አይደል? ይሄኛው ሁለተኛው ምጥ ነው። የመጀመሪያው ሁለተኛው የመጀመሪያውማ በምጥ ወልጄ በቃ የዛን ሰዓት ነው ታፍኖ የሞተው። በቃ አጣሽ። ዘንድሮ ደግሞ ከስንት ዓመት በኋላ ነው ማለት ነው እርግዝና የተፈጠረው? በአመቱ ነሐሴ ማለት የአሁኑ ነሐሴ ነው። አሁን ወረደው በቃ 2 ወር ሊሞላኝ ነው ገና። ከዛ ማንም አልነበረም። ባሌ ብቻ አብረን ሄድን። እንደዚህ ያሉኝ ድጋሚ በቃ ሀቡዬ ልነግርሽ አልችልም። ግን ማነው ያለኝ እዛ ጋር ቤተሰብ ነገር ምናምን ሲባል ቤተሰብ በቃ እንዴት ልበልሽ ያኔ እንደዛም ስላለ ከሁላቸውን ከአብዛኛዎቻቸው ተቀያይም ያለው ደሃ ነው እንዴት እንደዚህ ትያለሽ ምናምን ስላሉኝ ስለነበረ ከማናቸውም ስለማልግባባ
ልክ ድጋሚ ይሄኛው እንደዚህ ሆነ። ሀብዬ አመንሽኝም አላመንሽኝም ማንም ምንም አልመሰላቸውም። ግን እኔ እና እሱ በጣም ስለምንዋደድ በጣም እኔም በጣም ነው የምወደው፣ በጣም ነው የማከብረው። እሱ አሁን ህዳር ሲመጣ 27 ዓመት ይሞላዋል። እኔ ደግሞ 20 ዓመት ሞልቶኛል እና ሴስ ተሰራው ድጋሚ በሁለተኛው አሁን ነሐሴ 18 ጠዋት ብቻ ሁለተኛ እድል ተሰጥቶኛል እና ነሐሴ 17 እንደዛ ተብዬ ሆስፒታል ገባሁ። ሆስፒታል ስገባ እኔም አልተረጋጋሁም። ግዴታ መረጋጋት አለብሽ ምናምን አሉኝ። ከዛ ገባውና ነሐሴ 18 ጠዋት እሑድ ላይ ደም ፈሰሰኝ። ከዛ በቃ ልትሞት ነው አይሆንም ብለው ቤተሰብ ፈረመ። ባሌ ነው ይሄ ሁሉ ኃላፊነት ያለበት እና እሱ ብቻው እዛ ጋር ተጨንቆ አክስት አጎት ተደውሎለታል። በእርግጥ ግን ብቻው ነው እዛ ጋር እየተጋፈጠልኝ ያለው። በቃ እሱም ተጨንቆ ከዛ ተፈረመ፣ ገባው፣ ሙሉ ማደንዘዣ ተሰጠኝ፣ ኦፕራሲዮን ሆንኩ። ይሄኛውም ድጋሚ ይሄ ደግሞ 9 ወር ሆኖ ሳይሆን በ8 ወሩ ነው ታውቂያለሽ። እዛ ምክንያቱም አልታወቀም ምናምን ሀቡዬ የዛኛውም አርሶኝ እንደ አቡዬ ልጁ በድጋሚ ሁለቴ ነው። ሁለተኛውም ለምን አላውቅም፣ ምንም ነገር አልወደኩም። እንደማልፈስኝም ልክ በ16 እንደዛ እንቅስቃሴ ቀነሰ ብዬ በ16 ቤት አድሬ አሁኑ ነሐሴ 16 በ17 ሲሄድ በህይወቴ ለማሉ ሁለት ጊዜ አብዬ ሶሪ ማሪ። ፈጣሪ አይሳሳትም። እሱ ሁሌም ትክክል ነው። እሱ ሲሰጥም ሲነሳም ሁሌም ትክክል ነው። እሱ ታውቂያለሽ፣ እንደዛ ብዬ ተቀብዬ ነበር። አሁን ታውቂያለሽ የሆነ እንዴት ልበል የሆነ ክብድ ብሎሽ ያውቃል። እግዚአብሔርን በቃ አይሳሳትም ብለሽ የምታስብ እንዴት መሰለሽ አቡ አንዴ ሲሆን እሺ በቃ ፈጣሪ አይሳሳትም ምናምን ብለሽ እንድትቀበይ ያደረገሻል። ሁለቴ ሲሆን ከባድ ነው። ፈጣሪ አይሳሳትም አይነት እሱ እኮ ተሳስቶ አያውቅም። እና ከዛ ሁለተኛ እንደዛ ሆነ። ብቻዬን ይቅርታ በቃ አይዞሽ የእኔ እናት። እና ራስ ቤት አንዴ ቢሆን ፈጣሪ አይሳሳትም ይባላል። ሁለቴ ሲሆን ያልሽው ነገር አሁንም እንዳትሳሳች። ፈጣሪ አንዴም ሆነ ሁለቴም ሆነ ሶስቴም ሆነ መቼም አይሳሳትም። እሱ ሁሌም ትክክል ነው። ሲሰጥም ሲነሳም ትክክል ነው። እሱ ተሳስቶ አያውቅም። እሱ ለእኛ ከኛ በላይ ያቅልናል። ገባሻ? የፈጠረን አምላክ ለእኛ ከኛ በላይ እሱ ነው የሚያቅልን። ሻቡዬ ይቅርታ ግን እሺ በጣም እና እንደዛ ልሻለው ብቻዬን። ከዛ አሁንም ድጋሚ እንደዚህ ሆነ። እሱ ደግሞ ታውቂያለሽ የሆነ ጉጉት ታውቂያለሽ። እሱ በጣም ነው የሚፈልገው፣ በጣም ነው ደስ የሚወደው ጉጉቱ ብታይ። ከዛ ደግሞ ድጋሚ የመጀመሪያው ጾታው ቀን ነበር፣ ወንድ ነበር እና ድጋሚ በጣም ጓጉቶ ነበር። 7 ወር ካለፍኩ በኋላ ብዙ ምርመራ አደረኩ። ካሜራሽን ኪዩዬ ካሜራሽን ጥረጊው። ካሜራሽ ላይክ አመድ የተበተነበት ይመስላል። እሺ አሁንስ እንደሱ ይሻላል። ስኝናት ደግሞ ልጅ ናት። ከዛ በጣም ተብዬ ችግር የለም የእኔ እናት። በቃ ድጋሚ እንደዛ ሆነ። ከዛ በቃ የአሁኑ እግዚአብሔር ይሰጠናል። የሆነ በጣም የምትጓጉ ያለ አይደለ? ሲጓጓ ሁላ በቃ አትጓጓ። የመጀመሪያው እንደዛ ሆነ። ለእናቴ ራሱ አልነገርኳትም። እርጉዝ መሆኔ ማንም አያውቅም። የመጀመሪያው ፍራቻ ስላለብህ በቃ እግዚአብሔር ይህን ስለሰጠኝ በቃ መስግኜ ሲሆን ይወቁ ምናምን ብዬ ነበር። ከዛ እናቴም ሰምታ ነበር። ልክ በ16 ዶክተሮች ጋር ሄጄ እንደዛ ስሰማ በቃ ምን አሰብኩ መሰለሽ? ቶሎ እናቴ ጋር መደወል እንዳለብኝ እናቴ ጋር ደውዬ እንትን አልኳት። እማዬ ሰምታለች እህቴ ነግራት እንደዚህ እርጉዝ ነች አይቻታለሁ ብላ። ቤት የሚመጣ የለም የሚጠይቀኝ የለም። በዛ ምክንያት ባልኩሽ ማለት ነው ከሁላቸውም ወጥቼ። ከዛ በቃ እናቴ ደወልኩላት በ17 እንደዛ ሆስፒታል ከመጣ በኋላ የእናቴ እህት እዚህ መጣ ቤት። ከዛ እናቴ በቃ የ3 ወር እርጉዝ ነበርኩ። እኔ ግን ነገ ልሰራ ነው አልታወቀም ምን እንደሞ ልሞትም እችላለሁ። ከዛ
እኔ ሆድሽ ውስጥ ሞቷል ተብያለሁ። እሷ ደግሞ ገጠር ስለምትወል በጣም ነው የምታሳዝነኝ። ከዛ ብዬ ደውዬ እናቴ በቃ የሶስት ወር እርጉዝ ነበርኩ። ባለፈው እኮ አስወረደኝ አልኳት። ታውቂያለሽ አላመነችኝም። ደርሳለች ተብያለሁ ምናምን። በዛኛው በጣም ነው የተጎዳችው። ሁላቸውም ሶስት ልጅ ድራለች፣ ግን ማንም አልወለድም ቤት። ከወንድሜ ቀጥሎ እኔ ነኝ ያገባሁት። የኔም ታላቅ ደግሞ በቅርብ ታለች፣ ወንድሜም አልወለደም። ከዛ በጣም ተጎድታ ስብር ብላ ከኔ በላይ ታውቂያለሽ ስፍስፍ ብላ ስላየዋት እንደዛ ብዬ ነገርኳትና አላመነችኝን፣ ግን ተቀበለችኝ። ያሳመንኳት። በማግስቱ ሲኤስ ተሰራው፣ በቃ ኦፕራሽን ተሰራው። መጣው አወቀች፣ ግን አበዱ እቤት አቡዬ ማርያምን። እንደዚህም ሆኜ ሁለተኛ እንደዚህ ማንም የሆነ ሰው ትፈልግ የለ የሆነ ሰዓት ጭራሽ ቅስሜ የሚሰብር እንደዚህ ስለነበሩ፣ ግን ባሌ አጠገቤ ሳይለየኝ በቃ አለውልሽ የሆነ የሚፈልግ ነው ታውቂያለሽ፣ እየፈለገም አለውልሽ አይዞሽ እያለ ብቻው ሲወጣ ሲገባ። አንድ ሆስፒታል ደግሞ ታውቂያለሽ ሚስት አሁን ባለሽ ተኝቶ ሆስፒታል ልትሞትም ልተርፍም ትችላለች። ወደ ውስጥ ሞቷል እየተባልሽ መድኃኒት ሊገዛ ይወጣል። ስራ ባጃጅ ነው የሚሰራው እንዳልኩሽ። ከዛ ላግዝ የለም ያላቸው ናቸው እና ላግዝ የለ ምን የለ። ከዛ መጨረሻ እንደዚህ ሆንና ድጋሚ ቤት ስገባ ማንም የለኝም። ማርያምን ማንም እንደ እናቴ ደግሞ እንዳትመጣ በቃ እኔ ደህና ነኝ ኖርማል ነኝ ምናምን ብዬ ኖርማን በ3 ወር አስወርዶኝ ግን ተጠርጊያለሁ እንጂ ሌላ ምንም ነገር የለም ብዬ አሳምኛታለሁ። ግን አቡዬ በቃ እንደ እናት በቃ የእናቱን ድርሻ ገንፎ ሰርቶ እዚህ ጋ እኔን ብሎ ልብሴን አጥቦ እንትን እንዴት ልበልሽ አቡዬ ባል ግዴታው ነው እኮ። ግን የሆነ ሁሌ ሲሆን አለ አይደለ የመጀመሪያውም እንደዛ ሁለተኛ እንደዚህ ሲሆን በቃ ልብሴን አጥቦ ደሜን አይቀረውም አቡዬ። እና በቃ እንዴት ልበልሽ ማንም ከሱ ውጭ አሁን የለኝም። በጣም ወደው በጣም ማከብረው ባል ነው። እንዴት ልበልሽ እንትን አቃተኝ ሀቡ ይቅርታ በቃ። አይዞሽ አይዞሽ። እና አሁን እንዴት ነሽ? አሁን 3ኛ ልጅ መጥቷል ወይስ? ይሄ ከተፈጠረ ምን ያህል ጊዜው ነው? ገና 2 ሌባው ላይ ነው ብዬ ሲስለኝ ገና። አይዞሽ እና ከእናት በላይ ምን አለ? እናትሽ ከጎንሽ ነች አይደል? ማለት እናትሽ ትመጣለች ትጠይቅሻለች? አልመጣችም። እሷ ልትመጣ ስትል መቼ ነው? በቅርብ ልትመጣ ነበር። እሷን ማሟት ነበር እና በቅርብ ልትመጣ ስትል ደግሞ አያት ያረፈ። በዚህ አጋጣሚ ሾተ ላይ የሚባል ነገር አለ። ተመርምሬ ነበር ያልታየሁት ሆስፒታል አልነበረም። በዛ ኬዝ የመጀመሪያ እንደዛ ስለሆነ አንዴ ሾተ ላይ ይታያለ። የደም አይነት በጣም ተጠንቅቄ ነበር በዚህኛው ነው። ዞሽ በናት ህይወት እንደዚህ ናት። ግን ሁሌም በህይወታችን የምንፈተነው ፈጣሪ እኛ እንድናስታውሰው እኛ የሰው ልጆች በተፈጥሮ እንትን ካልሆነ ላይክ ዩ ኖ ችግር ላይ ካልሆንን ፈጣሪያችንን አናስታውስም። እና ፈጣሪ እኛ እንድናስታውሰው፣ እንድናስበው፣ እንድንለምነው፣ ጠዋት ማታ እንድናነሳው ሲፈልግ ነው ችግር የሚሰጠን። ለምን እኛ ሰዎች በተፈጥሮ ከተመቻቸልን ፈጣሪ ትዝ አይለንም። ዶክተሮች አሁን 3ኛ እርግዝና ከተፈጠረ ዶክተሮች ምን እንድታደርጊ ነገሩሽ? ድጋሚ አሁን ለ3ኛ ጊዜ የመጀመሪያውን ኬዙን አልታወቀም፣ ታፈነ ነው ያሉት። የሆኑም ድንገት ምንም የታወቀ ነገር የለም። ብቻ እኔ እምነት አይኖረኝም። ብይ የመጀመሪያው ራሱ 2ኛ ሲፈጠር በቃ እኔ ዳም ማለት ለው ነበር። አሁን አንቺ እንትን ያስፈልግሻል፣ ቴራፒ ማድረግ አለብሽ። ከዚህ ፍርሃትሽ፣ ጭንቀትሽ ሳትድኝ 3ኛ እርግዝና መፈጠር የለበትም። መጀመሪያ አንቺ መደረግ አለብሽ። አንቺ መዳን አለብሽ። ገባሽ? ጥሩ ሆስፒታል መሄድ፣ መታየት፣ ማድረግ ያለብሽን ጥንቃቄዎች ሁሉ ማድረግ አለብሽ። አሁን ኦልሬዲ ማይንድሽ ስለተጎዳ አሁንም 3ኛ ጊዜ ልጅ ቢመጣም 3ኛ ጊዜም ይሞታል ብለሽ ስለምታስቢ ትንሽ ቆይ፣ ትሪት ተደረጊ፣ ታከሚ፣ በደንብ ዳኝ። ብዙ ምክንያቶች ሊኖሩ ይችላሉ። ዶክተሮችን አማክሪ፣ ለራስሽ ቅድሚያ ስጪ። እንዴት ነው? ለራስሽ ቦታ ስጪ። መጀመሪያ አንቺ ታከሚ፣ ዳኝ። መጀመሪያ አንቺ
አንቺ ቆስለሻል። አሁን መዳን አለብሽ። የደረሰብሽ ነገር ቀላል አይደለም እና ላይክ ፍርሃትን ይለቃል። እኔ እንኳን አሁን ማለት ነው አሁን እንደዚህ ባንዴ ፍርሃት ውስጥ የገባሁት ዩቱብ ላይ የሆነች እናት 2 ጾታ ያለው ልጅ ወልዳ እና አይተሸዋል። በቃ እሱን አይቼ ነው አሁን ባንዴ ጭንቀት ውስጥ ፍርሃት ውስጥ ገብቼ 3ኛ ልጅ የመውለድ ጉጉቴ የነበረው ጠዋት ማታ ፈጣሪ ለምን የነበረውን ጠፋ ከውስጤ ፍላጎቴ። ፍርሃት ማለት ነው ፍርሃት አጠፋብኝ፣ ፍላጎቴን ምኞቴን አጠፋብኝ። እና የደረሰብሽ ነገር አንቺ ከአንዴም 2 ጊዜ ስትወልጂ ሲሞትብሽ ላይክ በቃ እኔ ሁሌም ይሞትብኛል ብለሽ እንድታስብ ያደርግሻል ይሄ እና ለዛ ትሪት መደረግ አለብሽ። የኔን ተሞክሮ ልንገራት ፕሊስ። እሺ ቆይ አንዲት እናት ያቺ የእሱን ተሞክሮ ልትነግርሽ ነው። እና የሁል ጊዜ ተከታታይ የድን ስላገኘው ዛሬ በጣም ነው የማመሰግነው። አይዞሽ። አንዳንዶቹ ሾተ ላይ ነው እያሉ ነው። እሱን ተቼክ ተደርገሻል? ታይቼ ነበር። ሀረር ትልቅ ሆስፒታል የሚባለው አለ የሚባለው አንድ ጠቅላላ ሆስፒታል ብቻ ነው እና እዛም ሾተ ላይ በ7 ወር መድኃኒት መወሰድ ስላለበት የመጀመሪያውም ኬዝ ስለነበረ ስላልታወቀ ሄጄ ተመርምሬ ያለ 2ታችንም ሄደን ተመርምረን ግን ምንም ሾተ ላይ እንዳልነበረ ሰላም እንደሆነ እስከ 28 ወር በ15 ሄጄ ነበር ሆስፒታል። ኖርማል ቆረጠኝ ምናምን እንደ ተቅማጥ ሲያመኝ ሄጄ ነበር። ሰላም እንደነበር ሾተ ላይ ምንም ያንቺ የመጀመሪያው ፍርሃት ነው እንጂ ምንም ጤነኛ ልጅ ነው። ኪሎ ራሱ 1.5 ብሎኝ 7 ወር ላይ ማለት ነው። እንትን ሌላ ደግሞ ምንድነው አርኤች ፋክተር ሊሆን ይችላል። አዶን ነው። በጣም ጥሩ ትልልቅ ሆስፒታል መሄድ አለባት። ዶክተር ማማከር አለባት። ለ3ኛ ጊዜ ነገር እንዳይፈጠርባት ምን ማድረግ እንደምትችል መጀመሪያ እኮ አንድን ችግር ለመቅረፍ አንዲት እናት የኔን ተሞክሮ ላካፍላት ብላ ኢንቫይት አድርጊያት ነበር። ኢትዮጵያ ናት መሰለኝ፣ ኢትዮጵያ ቢያነት መሰለኝ። እንትን ምንድነው ችግሩን ለመከላከል መንስኤውን ማወቅ አለብና ሁልጊዜ አንድን ችግር ለመቅረፍ ችግሩ የሚፈጠርበትን መንስኤ ነው መጀመሪያ ማወቅ ያለብን። መንስኤውን ካወቅን ነው ችግሩን መከላከል ምንችለው። የኔ አስተሳሰብ እንደዛ ነው። መጀመሪያ መንስኤው ምንድን ነው የሚለው መጠናት አለበት። መንስኤው ምንድን ነው የሚለው ከተጠና መንስኤው ከተደረሰበት ችግሩ እንዳይፈጠር መከላከል ቀላል ይሆናል። በመጀመሪያ ደረጃ እሷን ባሏን በደንብ ተመርምረው መንስኤው ምን እንደሆነ ታውቆ መንስኤው ከታወቀ ችግሩ እንዳይፈጠር መከላከል ይቻላል። ስለዚህ ሌሎች አንዳንድ ሰዎች ደግሞ ጸበል ተጠምቀሻል ወይ ጸበል ተጠመቂ እያልሽ ነው። ጸበል ሞክረሻል? ተጠምቄ ነበር። እኔ ደግሞ እንደውም አሁን በቃ ቤተሰብ ራሱ እንትን ያረገኝ አውቃለሁ። አንቺ ቤት ስለ እምነትና ስለ ብሔር እንደማይወራ ከፈቀድሽልኝ ሄጄ ነበር። እየተጠማኩ ነበር። እንደ አጋጣሚ ግን አብዛኛው ደግሞ አሁን በቃ ታውቂያለሽ፣ የሰውም እንዳሰብ የሚያደርግሽ አንዳንዴ ቅስምሽን የሚሰብርሽ አለ አይደል? መጀመሪያ ተጠመቂ ብዬ ተጠምቄ ነበር። ግን እንደደርስ አካባቢ ከዛ ጸበል ተጠምቀሽ ነበር እንደዚህ ትሄጂ ነበር እንደ እርጉዝ ተኮነ እኮ ጸበል አይደረግም ምናምን እያሉኝ ነው እንጂ ተጠምቄ ነበር። ሰው አትስሚ። ልብሽ ያመነበትን አድርጊ። ልብሽ የፈቀደውን ውስጥሽ ሚልሽን ውስጥሽ ጸበል ሂጂ ካለሽ ብድግ ብለሽ መሄድና መጠመቅ ያለሽ። ሰው ጸበል አይጠመቅም ማለት ጸበል ምን ያደርጋል ነው የሚሉሽ? አይኬድም ነው በእርግዝና ሰዓት አይኬድም ይላሉ። ግማሹ አይ ጸበል ብትሄጂ እኮ ምናምን ብቻ። ታዲያ አንቺ እንትን ብለሻል? እርጉዝ ሆነሽ ነው ጸበል ሄድሽው? ጸበል ሄድ ነበር አቡዬ። መጀመሪያው በጣም ፍራቻ ነበረብኝ። አንደኛ ያው ፈጥኜ ያረገዝኩት ኦፕራሲዮን ስላልነበርኩ ኦፕራሲዮን ስትሆኝ ዞሮ ጊዜ ፈልግ የለ እኔ ደግሞ ስቲሽ ብቻ ነበር የነበረኝ እና ቶሎ ነው ቢያንስ 5 ወር 6 ወር ቆይቻለሁ ብለሽ ነው። አይጠጣም እንጂ መጠመቅ ይቻላል። እርጉዝ ተሆኖ ጸበል አይጠጣም እንጂ መጠመቅ ይቻላል። ጸበል ለምን አይጠጣም እርጉዝ ተሆኖ?
አይጠጣም ይባላል። ግን የቤተክርስቲያን አባቶች ጠይቅ አይጠጣም ከዚህ እስከዚህ ወር ሊያስወርድ ይችላል። እስከ 4 ወር ምናምን ባለው መጠጣት አይፈቀድም ምናምን ይላል። ጸበል አይጠጣም አሉ። አይጠጣም ግን መጠመቅ ይቻላል። መጠመቅ እኔም ይቻላል ብሎ እያተጠመኩ ነበር። እሺ እንትን አንዳንድ ሰዎች ደግሞ ቤተሰቦችሽን ይቅርታ ጠይቂ፣ ታረቂ ከቤተሰቦችሽ ጋር። እነሱን ጉዳይ መጥተው ያኛው ልጅ ሲሞት ሁሉም ተሰብስበው ነበር። ታውቂያለሽ፣ በጉጉት ስለሚጠብቁ ስለነበር እናቴ ተሰብስበው ነበር። ሁላቸውም ወንድሜንም ዞሮ ለእኔ በማሰብ ነው ደሀታጊ ብላ ይቅርታ ምናምን ብዬ አላጠፋሽም በቃ ምናምን ብሎ እነሱን ይቅርታ ጠይቂያቸዋለሁ፣ ሁላቸውም ማለት ነው። ታርቀሻል ከቤተሰብ ጋር? ሌሎቹ ወንድሞች ምናምን ሁላቸውም ይቅርታ ጠየኳቸው። በቃ ለእኔ በማሰብ ነው ምናምን ስላቸው እሺ በቃ ተቀብለውን ሁላቸውም ይቅርታ ጠይቄያለሁ። በእርግጥ እንዴት ነው ሀብዬ የአፍ ይቅርታ አለ አይደለ? ውስጥሽ ማይደማለሽ አንድ ሰው ይቅርታ አላረኩለትም ይቅርታም አልጠየቅኩም። ለምን ብትይ ያኔ እንደሞተብኝ ልጅ አዲስ ዓመት ላይ እንደዚህ ዘፈን ልክፈት ምናምን ብለውን በዛ ተጣልቻቸው ነበር አንድ ሰው ማለት ነው። እና ከዛ ግን ይቅርታም አልጠየኩም። በቃ ላይን የምጠይው ሰው አለ አይደለ? ልክ ያንቺ ልጅ ማጣት መሞት ብርቅ ነው ምናምን ብለው ያን ይቅርታ ማድረግ አልቻልኩም። ታውቂያለሽ ብል ደስ ይለኛል፣ ግን ውስጥ ያልቀብልሽ አለኝ። ያንቺ ልጅ ብርቅ ነው እንደዚህ መሞት ምናምን፣ ስንት ሰው ይሞት የለ የገዛ የሆነ ስጋሽ ሲልሽ አቺ ያ ሰው ብቻ ከባድ ነው። አይዞሽ አይዶን ምን እንደምልሽ አላውቅም። ፈጣሪ ያበርታሽ። በጣም ከባድ ነው ሐዘንሽ። እንደ ልጅ 9 ወር በሆድ ተሸክሞ ጠብቆ ሲወለድ መሞት በጣም ከባድ ነው። እንደገና ከአንዴም ሁለቴ ሲሆን ደግሞ እጅግ በጣም ይከብዳል። ግን ምን ይደረጋል? ፈጣሪን ያመጣው እሱ አይሳሳትም። እሱ ለምን አይባልም? እሱ ለምን ተብሎ አይጠየቅም። መብቱ ነው። ሰጪም እሱ ነው። ልጅ የሚሰጠውም የሚነሳውም እሱ ነው። ማንም መብት የለውም እሱ እንደምን ብሎ የመጠየቅ። አይዞሽ እህቴ። እንትና ማናት ስሟ ስዊት ስለ ሾተ ላይ ማለት የምፈልገው ነገር አለባል የገባቸው። እንዴት አለ? ሰላም ነው እግዚአብሔር ይመስገን። አንድ ነገር መናገር ፈልጌ ነው ስለ ሾተ ላይ። በጣም ብዙ ሰዎች ጋብቻ ሊጋቡ ወይም ጓደኝነት ሊጀምሩ ልጅ ሊወልዱ ሲሉ ብዙ ጊዜ HIV ነው ቼክ የሚያደርጉት። እሱ ነፃ ነው ብሎ ካሰቡ ሌላው ነገር ሁሉ በቃ ልክ እንደሆነ ነው የሚያስቡት። ግን አሬንጅ ፋክተር በጣም ማተር ያደርጋል ለእንደዚህ አይነት ጉዳይ ማለት ነው። በአጋጣሚ ሆኖ እኔ የዚህ ችግር ባለቤት ነኝ። ግን ቀድሜ ስላወቅኩ ኢንፎርሜሽኑ የሚገርምሽ 17 ዓመቴ ላይ ነው ያወቅኩት። በትምህርት ቤት ደም ስሰጥ ኔጌቲቭ ነሽ RH ኔጌቲቭ ነሽ ተብዬ ኢንፎርሜሽኑ ያኔ ኖረኝ ማለት ነው። እና ለዛ ነገር በጣም ኮንሰርንድ ሆኜ ነበረ። እዛ ልጅ በሆንም ግን ይሄ ነገር ብዬ ልክ ሪሌሽንሺፕ ውስጥ ስገባ ትዳር ውስጥ ስገባ ምናምን ያንን እውቀት ተጠቀምኩት እና ብዙ ሰዎች ከኤችአይቪ ቀጥሎ ስለዚህ ነገር ትኩረት ቢያደርጉ አሁን እህቴ ያለችበት ችግር ላይ አይወድቁም። ምንድን ነው ጉንፋን ሲይዘን በብዛት መድኃኒት ሳንወስድ ራሱን ሰውነታችን ያክም አይደለም። ልክ እንደዚሁ የተቃራኒ የሆነውን የደም አይነት እንደ ባዕድ ነገር እንደ ቫይረስ አይቶ ሰውነታችን ያህ ነገር እንዳያድግ ጽንሱን የመቃወም ወይም ደግሞ ከጽንሱ ራሱን የመጠበቅ ነገር ነው የሚያደርገው። ስለዚህ ይሄ ነገር በጣም ኤርሊ ከ5 ሳምንት ወይም ከ9 ሳምንት በፊት መወሰድ አለበት። የመጀመሪያው እርግዝና ሲፈጠር እኔ ፕሮግራም ይህንን መውሰድ ያለበት ሰው ብለዱን መጀመሪያ አሁን እሷ መመርመር ያለባት ብለድ ታይፕ 1 ተመርምራ RH ኔጌቲቭ ናት አይደለች የሚለውን ነው የምታውቀው። የእሷና የባሉ አሁን የኔና የባሌ ፖዚቲቭ እና ኔጌቲቭ ነው። እኔ ኔጌቲቭ ነኝ፣ እሱ ቤ ፖዚቲቭ ነው። ምንና ምን ነው መሆን ያለበት? ፖዚቲቭ ከሆነ ችግር የለም። ኔጌቲቭ ከሆነ ችግር የለም። ፖዚቲቭ ችግሩ ሲሆን የልጁ በተለይ ደግሞ ሆድሽ ውስጥ ያለው
በአባትየው ከወጣ በቃ ተቃራኒ ነው፣ ቫይረስ ነው እንደሆነ ነው የሚያስበው ሰውነትሽ። ስለዚህ ሊከላከለው የአንቺን ሰውነት ማዳን ነው እንጂ የሚፈልገው ልጁን እንደ ልጅ አይደለም አክሰፕት የሚያደርገው። ስለዚህ የኔ ልጆች ሁለቱም በእኔ ደም አልወጡም። ግን ይሄ ነገር ቀድሚያ አይምሮዬ ይህን ነገር ስለሚያውቀው ከዛ ጠለቅ ብዬም ደግሞ በሳይንሱ ስላወቅኩት ቀድሜ ለማርገዝ ስል በጣም እርግዝናው ገና እንደተፈጠረ ሆስፒታል ሄድኩኝ። ይህንን ነገር እንደውም በጣም ያስጨነኳቸው ይመስለኝ ነበር። ሉዝ ማድረግ ስለማልፈልግ ቀድሜ መውሰድ አለብኝ ብዬ ከ9 ሳምንት በፊት ነው የወሰድኩት። ይሄ ማለት ምንድነው መሰለሽ? ሰውነትሽ ቫይረሱን ሳያነቃቃ ወይም አክቲቭ ሳያደርገው ቅድሚያ ትወጊያለሽ፣ የመጀመሪያውን ማለት ነው። ከዛ በ7 ሳምንት ነው። በጣም ብዙ ዶክተሮች አይባልም እንደዚህ፣ ግን በ7 ሳምንት ብቻ ነው መወለድ፣ በ7ኛው ወር በ28 ወር ብቻ ነው፣ በ28 ሳምንት ማለት ነው መወጋት ያለባችሁ ይሉና ኦልሬዲ አክቲቭ ይሆናል። ውስጡ ያለው ሰውነትሽን ይከላከላል። በቃ ልክ እንዳልኳችሁ የሆነን ቫይረስ ሰውነታችሁን ለማዳን እንደሚያደርገው አክቲቭ ከሆነ በኋላ በተደጋጋሚ እህቴ እንደሆነችው ነው በቃ አፖርት ያደርገዋል ማለት ነው። ኦልሬዲ ተነቃቅቷል። ይህ መከላከያ አክቲቭ ሆኗል ሰውነታችን ላይ። ስለዚህ ድጋሚ እንደያዘሽ ጉንፋን ለመከላከል ራሱን በጣም ስትሮንግ ያደርጋል ማለት ነው። ስለዚህ እህቴ እግዚአብሔር ስለሚችል ከዶክተር በላይ ከሁኔታ በላይ ስለሆነ በፈጣሪሽ ተማምነሽ አንዴም ሁለቴም ሶስቴም ብዙ ጊዜም ቢሆን እግዚአብሔር መልካም ነው የበለጠ ሊያቀርብሽ ስለሚሆን ጸንተሽ እንትን በይ። ለሌሎቻችሁ ነው ድጋሚ እንዳይፈጠርባት ማድረግ ያለባችሁ። እሷን ባለሙያ ግን አይቼዋለሁ። ሁለታችንም ተመርበና አብዬ ይቅርታ፣ ይሄ ነገር የመጀመሪያው እንደዛ ስለሆነ የመጀመሪያው ዞሮ የመጀመሪያ ልጅ ሲሆን እውቀት አይኖርሽም፣ የሁለተኛ መማሪያ ነው። ያን ስለተፈጠረ እኔም ሲወራ ሰማ ነበር። የኔም ጓደኛ እንደዛ ሆኖባት ሾተ ላይ በሚባል በደም በተለያየ በመሆኑ ተቆጥቶ ልጁን እንዲሞት ያደርጋል ያንቺ ሲጋጭ ምናምን ስላሉኝ በመጀመሪያ ሁለታችንም መታየት አለብን ብለን ይሄኛው እርግዝና ሁለተኛ ከመፈጠሩ በፊት አይቼ ነበር። ግን ኖርማል ነው፣ የኛ እንደዛ አልነበረ። የደም አይደለም የባለቤትሽ ደም ምንድን ነው? ፕላስ ያንቺ ደግሞ ፕላስ። ኦኬ ፕላስ ከሆነ ያንቺ የተለየ ኬዝ ነው የሚሆነው። ወይ እንዳልሽው ቅድም እህቶቼም ወንድሞቼም አልወለዱም ብለሽ ስላለ በደንብ በሳይንሱ የዘር ነገር እንዳይኖር በደንብ ሕክምና ወሰጂ። ግን በዚህ አጋጣሚ ይሄንን ልናገር ስለፈለግኩ ነው። በጣም ቀላል ነገር ነው፣ ትንሽዬ መረጃ ነው፣ ግን በህይወት ዋጋ የሚያስከፍል ነው እና እህት ወንድሞቼ ልትጋቡ፣ ልታረግዙ፣ ልትወልዱ ያሰባችሁ ሰዎች ከሌሎች በሽታ ጎን ለጎን ስትመረመሩ የደም አይነታችሁን ወቁ፣ ካለዛ ችግር ይፈጠራል ለማለት ነው። ወይ ጉድ! አሁን ተፋቅረው ተዋደው ድሮ HIV ብቻ ነበር። አሁን ብለድ ታይፕን ተመርምሮ ፕላስ እና ኔጌቲቭ ከሆነ እርግዝና ሲፈጠር ያንን መርፌ መወጋት ማለት ነው አይደል? አዎ ምንም ችግር እኮ የለውም። ያው እኔና ባለቤት እያልኩሽ አይደል መጀመሪያ ቀድመናውለሽነና እኛ አብዛኞቻችን አናስተውልም። ግን ከወሰድሽው ልክ አሁን በቃ HIV እንደሚፈራው በቃ ልጅን በጥንቃቄ መወለድ ቢቻል አዌርድ ሆነን ብንወልድ ልጆቻችን ሬዲ ሆነን ስንወልድ እኮ አሲድ ፎሊድ እንኳን መጀመሪያ ይወሰዳል እኮ አይደል? ትክክል። ገና ሳያረግዝ እኮ የሚወስዳለ ለምን ለዝግጅት። አዎ ፕሪፔር ማድረግ አለብሽ። ፖዚሽን እና ፕሪናታል ምናምን ቀድመሽ የምትፈልጊ ከሆነ እንደዛ ይደረጋል። ልክ እንደዚሁ ሴፍ በሆነ ነገር ላይ እንዲመጣ የባላችንን የኛ እንደምናውቅ ቅድሚያ ጥንቃቄ ብናደርግ ጥሩ ነው። ትምህርትን ያስተማርሽን በጣም እናመሰግናለን። በጣም ደስ ይለኛል። ሁል ጊዜ አንቺ ጋር ማለት በጣም ነው የምወድሽ፣ በጣም ነው የማከብርሽ። አንቺ ጋር መግባት ትንሹ የገነት እንትን ነው የሚመስለው። ግን በዚህ አጋጣሚ ገብቼ ቁም ነገር ስላካፈልኩና ስለተዋወቅኩሽ ደስ ብሎኛል። በጣም አመሰግናለሁ። በጣም በሚገባ ሁኔታ ያብራራሽልን፣ የማናውቀውን ስላሳወቅሽን እናመሰግናለን። ተባረኩ። አመሰግናለሁ። ጊዜ ኦልሬዲ ብለድ ታይፓችሁን ተመርምራችሁ እንትን ካላችሁ እንግዲህ አይዶን ነው ምን እንደምልሽ አላውቅም። የተለያዩ ዶክተሮች ጋር ብትሄጂ፣ ዶክተሮች ብታማክሪ፣ 3ኛ እርግዝና ከሚፈጠሩ በፊት በደንብ ራስሽን አዘጋጂ። እሺ ሀብዬ፣ እሺ። እና ያንቺን ብለድ ታይፕ
አርኤች የሚባል አርኤች ተመርመሪና አርኤች ኔጌቲቭ እና ፖዘቲቭ። አዎ ምንድን ነሽ አንቺ? እኔ ሁለታችንም ፖዘቲቭ መሰለኝ ኖርማል ነው ያሉኝ። ተመርምረን ሄጅ ያለው ታውቂያለሽ፣ ብዙ ሰማ ነበር እና ዩቲዩብ ላይ ማይ ስለነበረ እንደዚህ አይነት ነገር አለ የባልና ያንቺ ሲለያየ ኔጌቲቭ እና ፖዘቲቭ ሲሆን ይመስለኛል። ደም ሰጥተሽ ነው የምትመረመሪው። ደም ሰጥተን ተመርምረን ግን ኖርማል እንደሆነ የኛ ችግር እንደሌለበት ነው የነገሩ። ፈጣሪ ይርዳሽ። የተለያዩ ሐኪሞች ጋር ሂጂ፣ ጥሩ ጥሩ ዶክተሮች ጋር ሂጂ፣ ጎበዞች ጋር ሄደሽ ተመርምረሽ በደንብ እንደገና እርግዝናሽን ደግሞ ቪታሚኖች እየወሰድሽ ራስሽን እየጠበቅሽ ከምንም በላይ ደግሞ እየጸለሽ ከዶክተርም ከምንም ፈጣሪ ይበልጣል። እሱ ያለው ብቻ ነው በህይወታችን የሚሆነው። እኮ ተያይስ ወደ እኮ ነው የምትጠነቀቀው። አሁን እንድትጠነቀቅ እየነገርኳት ያለሁትኝ እና አይዞሽ። እሺ በጣም ይቅርታ ግን ሀብዬሽ እና ምንም ችግር የለም። አሁን ገና የ2 ወር አራስ ነሽ። ህፃን ልጅ ግን ነፍሲ ማር አይባልም እና በቃ ምን እንደምልሽ አላውቅም። ፈጣሪ ይተካልሽ፣ መንታውን ይስጥሽ እና ይተካልሽ። ይችላል እሱ ቢሰጥም ባይሰጥም ትክክል ነው። ባይዘወይ ቢሰጠንም ባይሰጠንም አይሳሳትም። ቢሰጠንም ባይሰጠንም እሱ ትክክል ነው። ሲሰጠንም ሳይሰጠንም እሱን ማመስገን አለብን። ገባሻ? እሱ ከኛ በላይ ለእኛ ያቅልናል። ገባሽ? እሱ ሁላችንንም እኩል ይወደናል ማለት አሁን አንቺ ምናልባት የሚሰማሽ ስሜት የወለዱ ጓደኞችሽ ምናምን ስታይ ሊከፋሽ ይችላል። ምናልባት ፈጣሪ ከባሰ ነገር እየጠበቀሽ ቢሆንስ? ለምሳሌ አንቺንም ልጅሽንም ከስቃይ ለመጠበቅ ቢሆንስ? ምናልባት ማይንቀሳቀስ ማይናገር ማይሰማ ልጅ ሆኖ እሱ እዚህ ምድር ላይ ሆኖ ከሚሰቃይ እናቱ ማብራው ከምትሰቃይ ብሎ ቢሆንስ? በጊዜ የወሰደው ምን ታውቂያለሽ? አንቺ አታውቂም። የወደፊቱን የሚያውቀው ፈጣሪ ብቻ ነው። ፈጣሪ እኮ ምክንያት አለው። እያንዳንዱን ነገር ሲያደርግ ምክንያት አለው እና እኛ ስለምንቸኩል ሰዎች ስንባል ለእኛ ለሆነ ሰው ሰጥቶ ለእኛ ካልሰጠ እኔን አይወደኝም ከሌን ይወዳታል ብለን እናስባለን። ፈጣሪ ሁላችንንም እኩል ይወደናል። ሁላችንንም፣ ቆንጆንም አስቀያሚውንም፣ የተማረውንም ያልተማረውንም፣ ሀብታሙንም ድሃውንም፣ ሁሉንም የሰው ዘር በሙሉ እሱን የፈጠረን እኛ ራሳችንን አልፈጠርንም። እሱን የፈጠረን እሱ ሁላችንንም እኩል ይወደናል። ይሄን ስታምኝ ጥንካሬ ይኖርሻል። እኩል ሁላችንም እንደሚወደን ስታምኝ እና እሱ ምንም ነገር ሲያደርግ ሲሰጥም ሲነሳም እንደማይሳሳት ስታምኝ ያኔ ትበረቻለሽ። አይዞሽ እና ምን ትያለሽ መሰለሽ? ሁልጊዜ ስትጸልይ አንተ ስትሰጥም ስትነሳም ትክክል ነህ እና ብትሰጠኝም ባትሰጠኝም እኔ እወድሃለሁ፣ አመሰግንሃለሁ፣ ደስተኛ ነኝ ብለሽ ነው መኖር ያለብሽ። ከዛ እሱ በፈቀደ ሰዓት በፈለገ ሰዓት እሱ ባለ ሰዓት ይስጥሽ። አንቺ ራስሽን አታስጨንቂ። እና ደግሞ ገና ልጅ ነሽ፣ ገና አንድ ፍሬ ልጅ ነሽ። ፊቷን አይታችኋታል? ገና ልጅ ናት። አይዞሽ አልቅሺ፣ ችግር የለም አልቅሺ፣ ይውጣልሽ። ከዛ ውሃ ጠጪ፣ ፊትሽን ታጠቢ። ማልቀስ ኖርማል ነው። ማልቀስ እኮ ቴራፒ ነው። የኔም ቢ ኔጌቲቭ ነው፣ ግን መድኃኒቱን በመውሰዴ ፈጣሪ ጤነኛ ልጅ በመውሰዴ አስቀድሜ 2 ጤነኛ ልጆችን ወልጃለሁ። ሰኒና ያ ብዙ ሰዎች እየጻፉልኝ ነው። ትክክል። በቃ ከዚህ በኋላ እሷ ተመርምራ አሬች ኔጌቲቭ ከሆነች መድኃኒቱን ትወስዳለች፣ ትወልዳለች እንደ ፈጣሪ ፍቃድ። እሱ ሁሌም ትክክል ነው። እንዴ መሀን የሆኑ ሳሉ አይደል? የእርግዝናን ጣዕም ያላዩ፣ የምጥን ምንነት ማያውቁ፣ ልጅ መወልደው ማያውቁ፣ ቤተሰቦቻቸው የጣሏቸው ልጆችን አንስተው ፍቅር ሰጥተው ያሳደጉ አሉ አይደል? እንዴ እነዛ ሰዎች
መሀን የሆኑት ከናካቴው አርግዘው የማያውቁትስ ምን ይላሉ? ፈጣሪ አይሳሳትም፣ ትክክል ነው። እኔ እንድወልድ ያልፈቀደበት ምክንያት ያልፈለገበት ምክንያት እኔ በጣም ደግ ሩህሩህ ስለሆንኩኝ አይደለም የራሴ ልጅ የሰውን ልጅ በጣም ፍቅር ሰጥቼ ማሳደግ ስለምችል በጣም ደግ ልብ ስላለኝ ነው እኔን የሰው ልጆች በማደጉ አምጥቼ እንዳሳድግ መርጦ መሀን ያደረገኝ ብለው ደስተኛ ሆነው ፈጣሪያቸውን እያመሰገኑ ወላጅ የሌላቸው ህፃናትን እያሳደጉ የሚኖሩ በጣም መልካም እናቶች አሉ። እናትነት መውለድ አይደለም፣ እናትነት ማሳደግ ነው። ደም ግፊት ኪዩ ተረጋጋ። ተረጋጋሽ? ማጠጣሽ? ፊትሽን ታጠብሽ? ፊትሽን ታጠቢ፣ ውሃ ጠጪ። ፊትሽን ታጥበሽ ውሃ ጠጥተሽ ፊትሽን ታጥበሽ ነይ። ፊትሽን ታጥበሽ ውሃ ይዘሽ ነይ። እየጠጣሽ እናወራለን። አልቅሰሽ ከጨረሽ ይበቃሻል። ፊትሽን ታጠቢ። ስለ ጸበል እኮ ምንም አላለም ማሬ። አንዳንድ ሰዎች ያሉትን ይላሉ። እሷ ደግሞ የእምነት አባት የመከራትን ዶክተር የመከራትን ታረጋለች። አለክ ሰዎች የሚሰጡንን አስተያየት በሙሉ ተቀብለን እንተገብረዋለን ማለት አይደለም። የተለያዩ ሰዎች የተለያዩ አስተያየት ሊሰጡን ይችላሉ። ከዛኛ የሚጠቅመንን ከዛ ላይ ወስደን መሞከር ነው። የሰማነውን ሁሉ እንተገብረዋለን እንዴ? የሰማነውን ሁሉ በህይወታችን እንተገብረዋለን ነው። ሰዎች የተለያየ አስተያየት የተለያየ ምክር ይሰጡናል። ይህንንም ሰምተን የሚጠቅመንን ለእኔ ህይወት ይጠቅመኛል የምንለውን አደ ኢንድ ወስነን የምናደርገው እኛንን የህይወቱ ባለቤት። ሰው መስማት ጥሩ ነው፣ ይጠቅማል። ከዛ የሚጠቅመንን እንወስዳለን። ዊ ኦንሊ ዩዝ ዋት ዊ ኒድ። ኤግዛክትሊ ማሬ። አህመድ እንዴት ነክ? ውሃን ይዛስከላቸው ደህና ነህ? ጠፋክ እኮ። ሰላም ነው አለን አልሐምዱሊላህ። ያው ስራ ይሰር አይ ነው። ስራ እንዴት ነው? ስራ አሪፍ ነው፣ ምንም አይልም፣ ሁሉ ሰላም ነው። አለን። ሌላ ስራ አልጀመርክም? በቃ ይህ ፓርት ታይም ነው አይደል? ወይስ ፉል ታይም ስራ ከሆነ? ፉል ታይም ሆኗል፣ ግን ሌላም ተጨማሪ ማሚ ይሰጣለሁ ብላኛለች። ይሻላል፣ ያው እያመቻችን ነው። ኢንሻአላህ። ጎበዝ፣ በርታ። ሁሉ አማን፣ ሁሉም ሰላም ነው ይመስገን ፈጣሪ። ቢዩቲ ፋሽን የሚለውን አካውንት ጋይስ ፎሎ አድርጉ ፕሊስ ሁላችሁም። ኬዩ በተሻል ዛሬ ግን ምን ሆኜ ነው እንደዚህ የሚያዛጋኝ ጋይስ? ምን ጉድ ነው? ኧረ እኔ ይመርመርልኝ የሚያዛጋኝ ነገር ምን እንደሆነ። ገና በ3 ሰዓት እንቅልፍ የመጡ ነው። ቡና እንዴ ቡና ስንት እንደጠጣው ታውቃላችሁ? ከሰዓት 3 ሲኒ፣ ጠዋት 3 ሲኒ። ወይኔ ምን ነቀላት? ኔትወርኳ ነው ወይስ ምን? ሆነ ተሳስታ ነክታው ነው። ኬዩ ነይ ግቢ። ተሳስታ ነክታው ነው ሆነ ምታስትመለስ ቡና። ኧረ ጠጥቻለሁ። ዩ ስሊፕ ቱ ሎንግ ሀቡ ሜቢ ቢኮዝ አይ ስሊፕ ቱ ሎንግ ቱዴይ ላስት ናይት አይ ክሎዝ ዘ ላይቭ ኤርሊ ራይት ኤንድ አይ ስሊፕ አንቲል ዘ አፍተርኑን። አጭር ሰዓት የተኛው ቀን ልክ እላለሁ። ረጅም ሰዓት የተኛው ቀን ድክም እላለሁ። እንቅልፍ ይለኛል። እናንተም እንዲህ ናችሁ? አቡዬ ሰውነቷ እስከሚጠነክር ማህፀኗ እስኪጠነክር ሰውነቷ እስኪጠነክር ከ2 እስከ 3 ዓመት እርግዝና ባትሞክር ጥሩ ነው። ስኳር በተለይ ተቆጣጣሪ ሳይካትሪስት አይ ቴራፒ መሄድ አለባት። የስነ ልቦና ሐኪም ጋር መሄድ አለባት። ያለፈችው ነገር ቀላል ስላልሆነ በስነ ልቦና ሐኪም መመከር አለባት።
ማግኘት አለባት። እሺ እንትን በሉልኝ፣ ኢንስትግራሜን ፎሎ አድርጉልኝ ጋይስ። ኢንስትግራሙን ረሳችሁት አይደል? 50 የጎዳና ላይ የሚኖሩ እናቶችን ምሳ አበላለው። ኢንስትግራሜን 50 ሺህ አስገቡት አላልኩም? 47,300 ነው። 2,700 ሰው ብቻ ነው የቀረው። ለምንድን ነው ኢንስትግራም የሌላችሁ? ይህኔ ቲክቶክ ቢሆን ጥር በአንድ ቀን ሞልቶ ነበረ። ኢንስትግራም ክፈቱ፣ ሰልጥኑ፣ ከዘመኑ ጋር ተራመዱ። ዘመኑ የኢንስትግራም ነው። ዘመኑ ሰልጥኗል። ሰልጥኑ። ኢንስትግራም ለመክፈት የሚያስፈልገው ስልክ ብቻ ነው። ሌላ ምንም አያስፈልግም። ስልክ ደግሞ ኦልሬዲ ያላችሁ ስላላችሁ ነው እዚህ ቲክቶክ ላይ ያላችሁት አለን እንጂ። ታዲያ ፎሎ አርጓ ሀቡ ብላችሁ ሰርች አርጋችሁ ገብታችሁ ኢንስትግራሜን ታገኙታላችሁ። 47,300 ፎሎ ያለው ኢንስትግራም ነው። ኢንስትግራም የሌላችሁ ሰዎች ከዘመኑ ጋር እኩል አልተራመዳችሁም፣ ወደ ኋላ ቀርታችኋል። እኛ ላይ ለመድረስ መጀመሪያ ሄዳችሁ ኢንስትግራም ዳውንሎድ አድርጉ። ኢንስትግራም ዳውንሎድ አድርጋችሁ ስጨርሱ ኢንስትግራም እንዴት ነው ክሬት የምናደርገው ካላችሁ ሲምፕሊ ከፌስቡካችሁ ጋር በቀላሉ ታያይዙታላችሁ። ክፍት ስታደርጉት ረኔ ድሮ ነው ያደረግኩሽ እኮ በዛንች ድሮ የሰለጠንሽ ነሻ። ኢማጅን እስከዚህ ዘመን እስከ 2025 ኢንስትግራም የሌላቸው ሰዎች እንዳሉት ብነግርሽ ታምኛለሽ? በዚህ ዘመን ኢንስትግራም የሌለው ሰው አለ ብላችሁ ታምናላችሁ? ኔላ አሁን ኢንስትግራም የሌለው ሰው አካባቢ እኮ ነው የቀረች ደግሞ ደርሷል። 47,300 ሰው እስከ ዛሬ ፎሎ አድርጎኛል። ኢንስትግራም የሌላችሁ ሰዎች አልሰለጠናችሁም፣ ሰልጥኑ ፕሊዝ። ከዘመኑ ጋር ተራመዱ። እንዴት ቲክቶክ እያላችሁ ኢንስትግራም አይኖራችሁ? እኔ አለሁ አቡ። እስቲ ነይ እየገባችሁ ኢንስትግራም ላይ እየገባችሁ ሀቡ የሚለውን ፎሎ አድርጉ። ቆይ እንደውም ሊንኩን ላስቀምጥላችሁ በቀላሉ እንዲያድርጌ ሼር ኢንስትግራሙን ሼር። የታለች እንትና ኪዩ የታለች? የታሪኳ ባለቤት ነቀላት። ለአንቺ ስል ከፍታለሁ። ሀቡ ጎበዝ። ሳራዬ ክፈች የኔ ማር። ቆይ ሼር ፕሮፋይል አድርጌ ቴሌግራም ላይ ሳስቀምጥላችሁ ሊንኩን ታገኙታላችሁ። ይኸው ቴሌግራም ላይ ለቀቅኩላችሁ። አሁን ቴሌግራም ላይ ግቡ። ባዮዌ ላይ ቴሌግራሜን አስቀምጫዋለሁ። ወይንም እዚህ አካውንት ፕሮፋይል ላይ ቴሌግራሜ አለ። ይሄኛው አካውንቴ በትልቁ ያደረኩት ላይ ቴሌግራሜ አለ። ግቡ እስቲ። ስትገቡ ሊያችሁ እንደገባችሁ ምልክት ስጡኝ። ቴሌግራም ላይ እንደዚህ አሁን ያስቀመጥኩት ሊንክ ላይ ልብ ስጡኝ። ልብ የፎቶ ያበሳጫል። እዛ የሚነሱት ፎቶ ማለት ነይ ስደተኛዋ ዳውንሎድ አድርጊ። ኢንስትግራም ላይ አሁን ቴሌግራም ላይ ግቡና እዚህ አካውንት ፕሮፋይል ላይ እዚህኛው ይሄ አካውንት በትልቁ ያደረኩት አካውንት ፕሮፋይል ላይ ቴሌግራም ሊንኬን አስቀምጫለሁ። ታንስቼ ያሳይ አንድ እሺ፣ ፎቶ አንስቼ ላሳያችሁና እናንተ ምረጡ በየትኛው ፍሊተር ነገ ኢንስትግራም ላይቭ ልግባ። ምን ይሄ ግን አያምርም። ፈጣሪ ሆይ አይን ብቻ ነው የሚያሳምረው። እንትን የአይን እንትን ስለሚሰጥ ምንድን ነው የሚባለው? ብሌን አለው አንዱ። ቆይ እስኪ ይሄኛው መሰለኝ። ይሄ ያምራል ጋይስ። ሲያስቅ ፈጣሪ ሆይ ድረስ። ይሄኛው ግን ይሄኛው አይኑ ብሌን ብቻ ስላለው ነው የሚያምረው። ኖ አውቃችሁ ላይቭ እንዳልሄድ አውቃችሁ ኢንስትግራም እንዳልሄድ ኢንስትግራም ላለመክፈት ሰንፋችሁ የራሳችሁ ጉዳይ። የሚፈልጉኝ ኢንስትግራም ላይ ይመጣሉ። ከነገ ጀምሮ ላይቭ የምገባው በኢንስትግራም ነው። ታያላችሁ። አውቃችሁ ነው። ያምራል ግን አውቃችሁ ኢንስትግራም ላይ እንዳልሄድ ነው።
እንዴት ነው? ኖ እሺ፣ ሌላ ፊልተር ላስመርጣችሁ። አረቦቹ የሚጠቀሙት እስቲ ይሄ በቅርብ ብቻ ነው። ይሄ ያምራል። እስቲ ቆይ ይሄ ምን ጨመረ? ምን ጨመርክ? ወደዛ አንድም ኧረ ቲክቶክ ይግደለኝ። ምንድን ነው ቆንጆ ፍሊተር የለውም ምሳ። ይሄ ደግሞ ብጭጭ። እስቲ ይሄን ቱማሮች ይሄስ ይሄኛው ያምራላ ከሶስቱ የስ ይሄን ነው ውሎቹ ምን ወደዳችሁት? አነጻኝ እንጂ የሳ ያምራል። ከዚህ እሺ እዩት። ከዚህ 1 2 3 ቤቱ ልግባ ነገር ሶስተኛ ቁጥር ንገሩኝ። 1 ወይ 2 ወይ 3 ህፃን አረገሽ ቤቢ ፌስ በቃ ሁላችሁም 3ን ወዳችሁታል። 3ን ፌቮሪት ይላርግ። 3ን ወዳችሁታል ሁላችሁም። ድቡሽ ያደረገኝ ግን ወንዴን ሙልታ በቃ 3 በ3 ነው ነገ ምገባው። እሺ አይስዌር ነገ በ3 ኢንስታግራም ላይ 3 ቁጥር ቆይ ኢንስታግራም ላይ ገስት ማስገባት ይቻላል። ስንት ገስት ማስገባት ይቻላል ኢንስታግራም ላይ? አንድ ጊዜ እኮ ኢንስታግራም ላይ ሞክሬ ገስት አስገብቼ ሰው ማስወጣት አቃተኝ። ቲክታክ ሊዘጋ ነው ተብሎ ኢንስታግራም ይላል ለማመድ ሄጄ አንድ ሰው ገስት አስገብቼ ፍቅር ታሪክ እንድታወራ አስገብቼ ከዛ ማስወጣት አቃተኝ። ዊ ካን ፑሽ ጊፍት ኦን ኢንስታ ቡሸታ ኢንስታግራም ላይ ጊፍት መስጠት ይቻላል? እስቲ ስጡኝ፣ እስቲ ያሳዩኝ እውነት ከሆነ። አሁን ይህን ዘግቼ ልግባና እንሞክረው። ጊፍት አለው ትራይት ነው። እሺ አሁን እንሞክረው። እሺ አሁን እንሂድ ወደ ኢንስታግራም። ቆይ ልክፈተውና እናንተ እንውላችኋለሁ። ይህን ዘጋዋለሁ። ጊፍት እውነት የሚሰጥ ከሆነ ትሰጡኛላችሁ። ኦኬ የትኛው ነበር ፍሊተር የተስማማ ነው? አይደለም ፌቮሪት ያላርኩትም ነበር እንዴ? አንድ የሆነች ቀይ ሊፕስቲክ ነገር ቀላ ወደ ውሽ ያለች አይዋ ችናት የላ ጎ ላይቭ ልበለው። እና ገስት ምናምን ማስገባት እንደሚቻል ምናምን እንሞክረዋለን። ኦኬ ያ ገብተናል። ኑ ወይኔ ግን ልዩነት እዚህ ጋር ሌላ ከለር፣ እዚህ ጋር ሌላ ከለር። ጉድ እዚህ ጋር አረብ መስዬ ቀብጭጭ። እስቲ ከቲክቶክ ነው የመጣ ነው በሉኝ እየመጣችሁ ወደዚህ ኖ ወደዚህኛ። ወይኔ ጉዴ ልዩነቴ ለራሴ ይገርመኛል። እዚህ ጋር ነጭ ነው። እናንተ መጥተው እዚህ ጋር እየሳቁ ነው። እስቲ ከቲክቶክ የመጣ ነው በሉ እንዴ። ኪዲ እስቲ ናይ ጎ ላይቭ ዊዝ ኪዲ ናይ ኢንቫይት አድርጌሻል። እስኪ እንዴት እንደሚወጣ ታሳይኛለሽ። ገስት አስገባብ እና አወጣት ታሳይኛለሽ። አቤት የሀገር ገስት ላኩልኝ። ወይኔ ሀቢባ ካለ ፊልተር ልታሰጠ አንቺ እየሞከርኩት እኮ ነው። ኢንስታይን ከነገ ጀምሮ ቲክቶክ ትቼ ኢንስታግራም ላይቭ ልገባ ነው። እንዴ ጊፍት የለም እኮ
አንዷ ጊፍት አለ ብላኝ እኮ ነው። አረ የለም እዚህ ጊፍት ያምሻል። እስቲ አለ እኔ አምኛታለሁ። ጊፍት አለ መጥቼ እሰጥሻለሁ ብለኛል። አምኛታለሁ። እዚህ ነው የምቀመጠው። ጊፍት ካለ አለ ደግሞ ወደ ቲክቶክ አለ ብላለች። ያለው ጊፍት ደግሞ እዚህ ደግሞ ላይ ብሽ ከተዘጋ እስከነጨራሹ ነው በአብዛኛው ጉዳ የሚዘጋው። ለምን ይዘጋል? ለምን አባቱ ይዘጋል? ምን አድርጌ የማይፈቀድ ነገር ካለች ጊፍት ግን የለም። ሀቢባ አትሾች አለ ውሸታም አለ። ይኸው መታ ትሰጠኝ ታለች። ነይ እዚህ ላይ ኢንስታግራም ላይ ጊፍት አለ ብለሽ ቃል የገባሽልኝ ልጅ ኢንስታግራሜን ከፍቼ እየጠበኩሽ ነው። እባክሽ ነይ። ቃል ከሚጠፋ የወለዱት ይጥፋ። ነይ ቻው አህመድ። ልዘጋ ነው። ወደዚህ ልመጣ ነው። ጊፍት ልትሰጠኝ ልትመጣ ነው። ጊፍተሬ ቆይ የምነግርሽ ነገር አለ። አንዴ ቲክቶኩን ልዝጋውና ለምን አልሰጥሽም? እሺ ንገሪ። ልስጥሽ? አንቺ የለሽም ችስታ ነሽ እንዴ? ልስጥሽ? ያው ልግዛ። የት አለ? የለም እኮ ያለው እኮ ሼር ኮፒ ሊንክ እኮ ነው ያለው። ቻው አህመድ። ልዘጋ ነው ላይቡን። አንተን እስከምትወርድ እየጠበቅኩ ነው። የከሰረች ጉራጌ የሆነች ታያለሽ። ቆይ ያ ፐርፊውም ባይ በኋላ አልቀሰሽ ቲክቶክ ላይ ማምናት ሰው ናት። ጊፍት አለ እሰጥሻለሁ